ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የዕለተ ማክሰኞ የሃሚንግ ስፖርት አጫጭር ስፖርታዊ መረጃዎችን ወደ እናንተ ማድረስ እንጀምራለን። በተለይ በዛሬውና በነገው ዕለት የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች ይከናወናሉ። በዛሬው ዕለትም የሚጠበቁ ጨዋታዎች አሉ። ሪያል ማድሪድ ከባየር ሙኒክ እንደዚሁም ደግሞ ስፖርቲንግ ሊዝበን ከአርሰናል የሚያደርጉት ጨዋታ ይጠበቃል። ሪያል ማድሪድ እና ባየር ሙኒክ 28 ጊዜ ሲገናኙ ከነዚህ ውስጥ 26ቱ በጥሎ ማለፍ የተፋለሙባቸው ናቸው። በቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ጨዋታ ምሽት 4 ሰዓት ላይ ማድሪድ በሳንቲያጎ ቤርናቦ ባየር ሙኒክን የሚያስተናግድበት የዕለቱ ትልቁ መርሃ ግብር ነው። በዚህ ውድድር ዓመት የጀርመኑ ተወካይ ባየር ሙኒክ በሁሉም የጨዋታ ክፍል አስፈሪ ሆኖ ተገንብቷል። በተለይ በሃሪኬን የሚመራው የፊት መስመሩ በቡንደስሊጋው ብቻ 100 ግቦችን በማስቆጠር ለማንኛውም ክለብ እጅግ ፈታኝ መሆኑን አሳይቷል። በጥሎ ማለፉ የጣሊያኑን ተወካይ አትላንታን 10-2 አሸንፎ የመምጣቱ ሚስጥርም የሆነው በእርግጥም በወቅታዊ ብቃት ማድሪድ እንደባለፉት ዓመታት የብቃቱ ጫፍ ላይ ባይገኝም በዚህ መድረክ ላይ በማንኛውም ሁኔታ ውስጥ ሆኖ ምን ማድረግ እንደሚችል በተደጋጋሚ አሳይቷል። በጥሎ ማለፉ ማንቸስተር ሲቲን 5-1 አሸንፎ ነው እዚህ የደረሰው። ማድሪድ ከሙኒክ ጋር ባደረጋቸው ያለፉት 9 ጨዋታዎች ያልተሸነፈ ሲሆን በቻምፒየንስ ሊግ ሩብ ፍጻሜ ከደረሰባቸው 22 አጋጣሚዎች አብዛኛውን ወደ ግማሽ ፍጻሜ በመድረስ አልፏል። ከሻቢ አሎንሶ ስንብት በኋላ በአርቤሎዋ እየተመራ የሚገኘው ማድሪድ የራሱ በሚመስለው የአውሮፓ መድረክ የማይደፈር ታሪክ የሰራ ቢሆንም ዛሬ ግን በቪሴንት ኮምፓኒ ከሚሰለጥነው ባየር ሙኒክ ከባድ ፈተና ይጠብቀዋል። ባቫሪያኖቹ በቻምፒየንስ ሊግ 24 ጊዜ ሩብ ፍጻሜ በመግባት ቀዳሚ ቢሆንም ከነዚህም ውስጥ ወደ ግማሽ ፍጻሜ የደረሱት ግን በ14ቱ ብቻ ነው። በምሽቱ ጨዋታ ሪያል ማድሪድ ከሃሪኬን በተጨማሪ ምርጥ ብቃቱ ላይ የሚገኘውን ሚሼል ኦሊሴን እና ሉዊስ ዲያዝን የማቆም ትልቅ የቤት ስራ ይጠብቀዋል። በሌላ በኩል የሙኒክ ተከላካዮች በ13 ግቦች የቻምፒየንስ ሊግ ኮከብ ግብ አግቢነትን እየመራ የሚገኘውን ኪሊያን ኤምባፔን እና 7 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለውን የቬኒሲየስ ጁኒየርን ጥምረት መቋቋም ትልቁ የቤት ስራቸው ይሆናል። በጨዋታው ቲቦ ኩርቱዋ እና ሮድሪጎ በጉዳት ከስብስቡ ውጭ ሲሆኑ የፈርላንድ ሜንዲ እና የዳኒ ሴባዮስ መሰለፍም አልተረጋገጠም። በባየር ሙኒክ በኩል በ40 ጨዋታዎች 48 ግቦችን በማስቆጠር ድንቅ ብቃቱን እያሳየ የሚገኘው እንግሊዛዊ አጥቂ ሃሪኬን ከጉዳቱ አገግሞ ለዚህ ጨዋታ መድረሱ ለባየር ሙኒክ ትልቅ ጥንካሬ ይፈጥርለታል። ሌላኛው የሩብ ፍጻሜ ጨዋታ አርሰናል ወደ ፖርቹጋል አምርቶ ከስፖርቲንግ ሊዝበን የሚያደርገው ፍልሚያ ነው። 2 ሳምንት ባልሞላ ጊዜ ውስጥ ይፎካከርባቸው ከነበሩት 4 ዋንጫዎች ወደ 2 የወረደው አርሰናል ከዚህ ስብራት ለማገገም በሊዝበን ከስፖርቲንግ ሊዝበን ጋር ይጫወታል። በቻምፒየንስ ሊግ ካደረጓቸው 10 ጨዋታዎች 9ኙን አሸንፈው በአንዱ ብቻ አቻ የተለያዩት መድፈኞቹ ባለፈው ዓመት በቻምፒየንስ ሊግ የምድብ ጨዋታ ስፖርቲንግን 5-1 አሸንፈው ይመለሱ እንጂ ከፖርቹጋል ክለቦች ጋር ከሜዳቸው ውጭ ያደረጓቸውን የጥሎ ማለፍ ጨዋታዎች ግን አሸንፈው አያውቁም። በውድድር ዓመቱ ለመጀመሪያ ጊዜ በተከታታይ በማንቸስተር ሲቲ እና በሳውዝሃምፕተን የተሸነፈው አርሰናል የሚሰጠው ምላሽ በትልቁ የሚጠበቅ ሲሆን ምሽት 4 ሰዓት ላይ የሚደረገው ጨዋታ ቪክቶር ዮኬሬሽ 2 የተሳኩ ዓመታትን ወዳሳለፈበት የቀድሞ ክለቡ ስፖርቲንግ ሊዝበን የሚመለስበትም ነው። ስፖርቲንግ የአርሰናል ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። ምክንያቱም በጥሎ ማለፉ በቦዶ ጊሊሜት የደረሰበትን የ3-0 ሽንፈት ቀልብሶ 5-1 በማሸነፍ እዚህ መድረሱ አስፈሪ የፊት መስመር እንዳለው ማሳያ ነው። በተለይ ክለቡ ለቪክቶር ዮኬሬሽ ምትክ ከአልሜሪያ በ22 ሚሊዮን ፓውንድ ያስፈረመው አጥቂው ሱዋሬዝ በዘንድሮ የውድድር ዓመት ብቻ 33 ግቦችን በማስቆጠር ድንቅ ብቃቱን እያሳየ መሆኑ የአርሰናል ተከላካዮች ከባድ ፈተና እንደሚጠብቃቸው ግልጽ ነው። በምሽቱ ጨዋታ ቡካዮ ሳካ እና ዩሪያን ቲምበር በጉዳት ከስብስቡ ውጭ ናቸው። ዲክላን ራይስ፣ ጋብሪኤል ማጋሌሽ፣ ሌሳንድሮ ትሮሳርድ እና ሌሎች መጠነኛ ጉዳት የነበረባቸው ተጫዋቾች ለጨዋታው ዝግጁ ሆኗል። ይህ ጨዋታ ለአርሰናል ወቅታዊ ሁኔታን የመቀየር ብቻ ሳይሆን በእንግሊዝ ፕሪሚየር ሊግ ቀጣይ ለሚያደርገው ጨዋታ የስነ ልቦና ጥንካሬ የሚያገኝበት በመሆኑ ለሚካኤል አርቴታ ትርጉሙ ከፍ ያለ ይሆናል። ባዶቤ የእንግሊዝ የኤፍኤ ካፕ የሩብ ፍጻሜ ጨዋታ ቼልሲ ቶትናም ሆትስፐርን በማሸነፍ ለግማሽ ፍጻሜው ደርሷል። ሳምኪር በ40ኛው ደቂቃ፣ በርማን በ86ኛው ደቂቃ የቼልሲን ጎል ሲያስቆጥሩ ሳምነን ነበረች በ52ኛው ደቂቃ የቶትናም ሆትስፐርን ብቸኛ ጎል ያስቆጠረችው። ቼልሲ በግማሽ ፍጻሜው ማንቸስተር ሲቲ ጋር የሚገናኝ ይሆናል። በሌላ ጨዋታም ማንቸስተር ሲቲ በርሚንጋም ሲቲን 1-0 በማሸነፍ በግማሽ ፍጻሜው ከቼልሲ ጋር ተገናኝቷል። በአዶቤ ሴቶች የኤፍኤ ካፕ የግማሽ ፍጻሜ ውድድር ሊቨርፑል ከብራይተን ኤንድ ሆቭ አልቢዮን እንደዚሁም ደግሞ ቼልሲ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። የነዚህ አሸናፊዎች ደግሞ በፍጻሜው የሚገናኝ ነው የሚሆነው። በመጨረሻም አሜሪካዊቷ የኦሎምፒክ ቻምፒዮን ጋቢ ቶማስ በአዲስ አበባ ግራንድ ፕሪክስ ውድድር እንደምትሳተፍ
ተረጋግጧል። የፓሪስ ኦሊምፒክ የ200 ሜትር ቻምፒዮኗ ጋቢ ቶማስ በአዲስ አበባ ግራንድ ፕሪክስ ውድድር ላይ እንደምትሳተፍ የኢትዮጵያ አትሌቲክስ ፌዴሬሽን አሳውቋል። ኢትዮጵያ ለመጀመሪያ ጊዜ በምታስተናግደውና የአንድ ቀን ዓለም አቀፍ ውድድር ወይም ዋን ዴይ ሚቲንግ ኮንቲኔንታል ቱር አሜሪካዊቷ የአጭር ርቀት አትሌት ጋቢ ቶማስ ከሚሳተፉት ዓለም አቀፍ አትሌቶች መካከል ሆናለች። የሃርቫርድ ዩኒቨርሲቲ የሕክምና ሳይንስ ምሩቋ ጋቢ ቶማስ እንደ አውሮፓውያን አቆጣጠር በ2024 በፓሪስ ኦሊምፒክ 3 የወርቅ ሜዳሊያዎችን ማሸነፏም ይታወሳል። የ29 ዓመቷ አሜሪካዊት አትሌት የኒውሮባዮሎጂ ምሩቅ ስትሆን በፓሪስ ኦሊምፒክ በ200 ሜትር በ400 እና በ400 የዱላ ቅብብል ውድድሮች ወርቅ አግኝታለች። የአጭር ርቀት አትሌቷ ከኦሊምፒክ በተጨማሪ በቡዳፔስት የዓለም ቻምፒዮና የብር ሜዳሊያ፣ በቶኪዮ ዓለም ቻምፒዮና ደግሞ የናስ ሜዳሊያ አሸናፊም ነበረች። አድማጮቻችን ለሃሚንግ ስፖርት ለዕለተ ማክሰኞ ያዘናቸው አጫጭር ስፖርታዊ መረጃዎች ይመስላሉ። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።